ደግሞ ምስኪን አይደለም ያሳዘነችው ቦታ የት እንደሆነ ታውቃላችሁ? አይደለም ጃኬቱን ልታነሳ ስትል አታንሳ አታንሺ አያገባሽም። የኔ እናት አሁን ትልቅ ሰው ያስፈልጋቸዋል። አሁን ቶሎ ብሎ ትልቅ ሰው ያስፈልጋቸዋል። የኔ ወድ ትልቅ ሰው ባያስፈልጋቸውም አሁን ይሄ ሰውዬው ውሸት እንደሆነ እሷ እኮ ራሱ ደንግጣለች። አሳየዋለች ደንግጣለች ሲለው አሳየዋለችው። ምኑን ያሳየ ሰውዬ ምን ያሳያል? እሱ ያሳያል። እንዴት ብሎ ያሳያል? ውሸት ነው። ከዛ ደግሞ ብሩኬ ለምን እስከዛሬ አልመጣህም አለኩ። እውነቱን ነው። እኔ ማለት ነው እግዚአብሔርን ሰሞኑን እኔ ገስት ስገባ ትንሽ ልናገር ስል እውነታዊ ልናገር ስል ያስወጡኛል። ታውቂያለሽ? እውነት የሚናገር ሰው ቲክቶክ ላይ አስወሩ ነው የሚሉት። አስወሩ። ለዛ በቃ አልገባም ከደጆኜ ነው እርር እያልኩ እየተናደድኩ ብቻ ዝም ብያ ያለሁ። ዛሬ ግን እሱ ሲደበድበው እንዴት ደስ ማንም ይዘቅጠኝ። አሁን ጥፋተኛ ነች ሃይሚ፣ እሱም ማመን አልነበረባትም እና ይቅርታ መጠየቅ አለባት። ቢፈልጋችሁ ፎቶዬን ዘዝቁ ሰጣችኋለሁ። በይ ይቅርታ በይ እንደዛ አታውሪ። እንደሱ ነገር እንደዛ አትበይ። እንደዛ አትበይ። ይቅርታ ማለት ትላለች። ሁላችሁም ለምን ነው ይቅርታ የምትጠይቀው? ለምኑ ነው? ሌላ ነገር አናወራ። በጣም በወዳችን ነው። ይቅርታ ጠይቁ። ራሳቸው ይታወቃሉ። ጥፋት አለባት ራሷ ታውቃለች። ራሷ ይታወቃል። እሷ ራሷ ማትበል ራሷ ታውቃለች። ስም ያሌለው እኮ ነው ስም የተሰጠው በእግዚአብሔር እንዴ ማለት እቺ ልጅ ያሳያል። እሷ እኮ ሳታምነው ቀርታ አይደለም፣ ሳታምነው ቡሩኬን ሳታምነው ቀርታ አይደለም። በነገራችን ላይ እንደዛ ትያትሽም ወላሂ ላዚም ቡሩኬን እሷ ሳታምነው ቀርታ አይደለም። ግን ሰው ልጅ ነሽ አንቺ። ሰው ስኮኝ በመወድ ሰው የሆነ ነገር እንትን ስትይ ትሳሳቻለሽ። ምንድነው ብርቅ ነው እንዴ? እኛ 100% እናምነዋለን። ምነው ሰው ዛሬ ሰው የለም የሚታመን ሰው አለ? ከስንት አንድ ከመቶ 10 ቢገኙ ናቸው ሀቢበቲ እንዴ ነው አቃምተው እኮ ግን ይሄን ሁሉ ሲናገር በዛ ላይ ሴት ናት። ሴትና ወንድ ደግሞ አንድ አይደለም። በኮንፊደንስ እኮ ነው ሲናገር የነበረው ልጁ አላራኩም እያለ ስንት ጊዜ የልጁን ታየው ልጁ ተቆርጦ የተነሳው ለመለያየት ነው። እነሱ ለመለያየት ነው። ሀላስ ተሳካለ እያሉ ነበር ነው። እሱ ቆርጦ የተነሳው ለመለያየት ነው። ዛሬም ተሳካለ አይደል? ብሩኬ ተሳክቶልሃል፣ ይሄው አላህ ይሄው እያሉ ነበር። እግዚአብሔር መሀላቸው ይውረድ። አይለያዩ እግዚአብሔር እኛ ሲጀምር አያገባንም። ስለ ይቅርታ ጉዳይ አያገባንም። ተፈለጉኛ የለቀቁልን ያለን ከዛ አልፎ ተርፎ አስተያየት መስጠት ያለብን አስተያየት እንሰጣለን። ይሄ ትክክል ካልሆነ ትክክል አይደለም እንላለን እንጂ ይቅርታማ እሱም ይቅርታ እሷም ይቅርታ ማለት ካለባት እሷ ታውቃለች ጥፋቷ ምን ላይ እንደው ቀስ ብሎ ሲገባት የዛን ሰዓት አስባ አውርዳ አውጥታው ይቅርታ መጠየቅ ካለባት ትጠይቃለች። ያለበለዚያ አሁን እሷ እንደዚህ ናት፣ እሷ ለስሙ ስም ተጠርቷል ምናምን ነገር የሚባል ነገር የለም። መጀመሪያ እኮ ይሄ ፍራንክ ብሎ ሲጀመር እኮ ሲሰራ እኮ ስሙ እንደሚጠፋ እኮ አይደል የገባበት ብርቅ ነው። ይሄን እኮ ፍራንክ ብሎ ሲገባበት መጀመሪያ አስቦበት ነው የመጣውን ሊቀበል ነው። ለማንኛውም ዛሬ አቶ ዳንዬ ሲታይ ያኔ ደስ የሚለው ነገር ዳኒን እንደዛ ማደርጉ በጣም ደስ ብሎኛል። ከዛ አልፎ ተርፎ እኔ ሰው አያገባሽም ሲል እኔ ወላሂ ውስጤን እንደው በጣም ነው ያመመኝ። ሀቂቀተን በጣም ለሁሉም ነገር እሱ ጋር አይደለም ለሱ ነው ለዳኒ ነው አያገባሽም ልብሱም ሲወድቅ አያገባሽም። እኔ እና አንቺ ጨርሰናል። አያገባሽም መባል የለበትም ለሆነ ላልሆነው ባክሽ። ግን እንዴት እንደሚወዳት አያችሁ? እሷ ከሱ ጋር ስትመጣ እንዴት ቡግ እንዳለ ወይኔ ዛሬማ እኔ አለና አየ ብቻ አይኑን ፍትጣሪ ወዴድማ እኮ ይወዳታል። ችግሩ እሱ ንግግር ትንሽ ነው። ንግግርና ግንፍል ይላል እና አነጋገር ደግሞ ሰው ካልተረዳው አነጋገር አይችልም። እንዴ ወዳትማ 100% እኮ ሰውም ታውቃለች፣ ማንኛችንም እናውቃለን። ግን ደግሞ የሰው ልጅ ያኔ ቀስ ብሎ በመነጋገር መፍታት አይችሉም። ሁለታቸው በአንድ ሲሆኑ ቦምብ ይፈጥራሉ። የሆነ ነገር ችግር ሲፈጠር እሷም እንደዛ እሱም እንደዛ
አይረዳዱም። ወጣትነት እኮ ነው። አንደኛ ወጣትነት አለ፣ ሁለተኛ ነገር ደግሞ አጓጉል ፍቅር ስለሆነ አሁን በቃ የሆነ አልሽነህ ባይነት ውስጣቸው አለ። እልክ ላኢላሃ ኢላላህ። ለማንኛውም ምራትን ያወርድላቸው። አሁን እንግዲህ እንግዲህ ካወላ ነው የሚያውቀው። እንግዲህ ወይ እሷ አሁን ይሰማታል ብዙ ነገር ዳኒ ጋር እንዳያመጣ ፍሩለት እንጂ ገደል ግቢ ስራ እየሰሩ ነው እኮ። አዲያ እኔ ምን አገባኝ? ስራም ቢሆን ይስሩ፣ እኔ ምን አገባኝ? እኔ አምሼ እነሱ አይጣሉ እንጂ እኔ ይስሩ፣ እኛ አይስሩ አላልንም እኮ። ግን እንደዚህ አይነት ፍራንክ እንደዚህ አይነት ስራ ለምን ጥንቅር ብሎ አይቀርም ባይሰራ ራሱ ዛሬ ነገርሽ የብሩኬ ያለ ስራው ስም ስለሰጠው ዛሬ እኮ በጣም ተናዷል። ሃይሚንም እንደዛ አያገባሽም ምናምን ነው የንዴት ነው። አይታችሁታል እና እንዴት ተናደደ። በጣም በልጁ እኮ አሁን እኛ እየፈረድን አይደለም በብሩኬ፣ እውነቱን ነው። አንድ ሰው ያለ ሰው እንደዛ ሲያደርግ በቃ ለምኮኝ ይሄኛው ሰው ደግሞ ሲቀጥል ለምን መሰላችሁ አንዴው ተታሰቡት እስቲ በራሱ እኮ ተነግሯል። በኢንስታግራም እንዴት እንደሚፎክርብኝ አታውም ማለት በውስጥ እንዴት እንደሚፎክርብኝ አታውም ማለት ተናዷል። ዛሬ ሁኔታዎች ግን እሷ ደግሞ እየተጠራጠርኩ ነው። ዳኒና ሃይሚ ብራንክ እያደረጓቸው ይሆን እንደ እያልኩ ሃይሚ እንደዛ በራይ አይመስለኝም። ዳኒ እንደዛ እየተደበደበ ዛሬ ራሱ ብራንክ ቢሆን ይናገር ነበረ። ብራንክ አይልማ እዚህ ላይ ብራንክ ነው ካለ ይገለዋል። ጭራሽ አይናገርም። እዚህ ጋር አይናገርማ። በራሱ ጊዜ አይዲያውን ከፍቶ መጥቶ ነው ፍራንክ ነው ብሎ የሚናገረው እንጂ እንዴት ይናገራል? ጭራሽ እንዲጨርሰው በንዴት ውስጥ ነው። እንደዛ ላይ ሆኖ እንኳን አይነግረውም፣ መንገር አይነግረውም። ግን የሆነ ዳኒ የሚሉት ያን ባለፈው ለነሱ ቪዲዮ የሰራው ላይ ዛሬ ቪዲዮ ሰርቷል። አይታችሁ ጋር አይያችሁት እንደሆነ አቦታ እነሱ ታያቸው እነሱ ማለት ነው። ዝም ብላችሁ ሀቢብቲ አሁን ባለፈው በእነሱ እያላል ነበር እንዴ በስማቸው ይነግዳሉ ዝም ብለው። ደግሞ ፍራንክ ቢሆን እንደዛ መንገድ ላይ ለመሄድ ዛሬም ደግሞ ዛሬ ለምን የመጣ ነው ዲያኒ ዛሬ ለምትሄድ ስታለቅስ ሃይሚ እንዴት አታዝንላትም ታዲያ? ዳኒ የሰራው ደስ አይልም። የዛሬ ደስ አይልም። አብዛኛው ዳኒ የሚለው ወደ እሱ ወደዛኛው ስለሆነ ወቀሳ የሃይ ያቀረበ ነው። ማነው ወቀሳ ለሃይሚ የሚያቀርበው? መጀመሪያ ከመውጣትሽ በፊት ቤት አውርታችሁ ቢሆን እንደዛ ወጥተሽ ሚዲያ የያዘው ነገር ጥሩ አይደለም። ትላንትና ያረግሽው ነገር ደስ አላለኝም ማለት ማነው እንደዚህ ያለው? ዳኒ ነው። ዳኒ ምን ማለት ነው? እነሱን ታያቸው። እነሱ እባክሽ ለሰብስክራይባቸው ነው እባክሽ። እዛው አይደሉ ምን ያሽለጠለጣሉ። እዛው መፍትሄ ያደረጉም ነበረ። ወሬኛ ቪዲዮ እየወጡ እንትን ይላሉ ዝም ብለው። እናት ቤትህ ሂድ ብዬው ነበረ። እሱም ደስ እስከምትረጋጋ ምናምን ሲቼ ወጣው። ደስ አይልም። ግን ባክሽታቸው ነው ይሄኛውን ማለ ብዬ ነው። ይሄኛውን ባለፈው ትላንት ወዲያ አልሰማችሁም እንዴ? ከነገ ወዲያ ሰላም ታርቀው ይመጣሉ። በዚህ ሁለት ቀን እያለለፍ ለራሳቸው ጌታ ነው እነዚህ። የእውነት ግን ዛሬ እግዚአብሔርን አንድ ነገር ልንገራችሁ። በጣም የደነገጥኩት ያሰረውን ወርቅ ባንገቱ ላይ ሳጣ ነው። አዎ ለድብድብ ነው የመጣው እንዴ? ለድብድብ ስለመጣ ይበጠስብኛል ብሎ ነው የሚያስቀምጠው። እሱ እኮ ለድብድብ ቦታ አርባ ነግራችን በዛ አይደለም። ወርቁን አላረጋም እንደ ወርቁን አላረጋም። ለድብድብ ነው የመጣው። ከውስጥ ነው ያለው፣ ሸሚዝ ውስጥ ነው።
ሲቀጥል ውስጥ ይገባል አይታይም። ሸሚዙ እኮ ስታይቱ ነው ሙሉ ነው። አይታችሁታል? ሸሚዝ ውስጥ ነው ይበጠሳል ብሎ ነው እሱ ለድብድብ እኮ ነው ቆርጦ የመጣው ሲጀመር። ዛሬ የሳት ልብስ ይሄን ብትሉ አይሰማም። እናንተ እግዚአብሔርን እናንተ እንዴት እንደደነገጠ ግን ከዳኒ ጋር አብረው ሲመጡ አለፍ ዛሬ እኔ እኮ አለ እኔ ግን አለኝ እኔ እናንተ ግን ምን ትላላችሁ? እግዚአብሔርን ከዳኒ እኔ ከዳኒ የራሱ ባሰራ ደስ ይለኛል። እሷ ራሱ ጋር አንድ ባሰራ ነው እኔ ይመስላል። ህይወቴን ጀምራለሁ። ህይወትሽን ጀምሪ በቃ። እኔ መለያየትም ካለ እኮ በሰላም መለያየት እኮ ትልቅ ነገር ነው። እናንተ እግዚአብሔር ካልፈቀደው እኮ የሚሆን ነገር የለም። በግዴታ የሚሆን ነገር የለም። ሁሉንም ነገር እሱ ሲፈቅድ ብቻ ነው። እንደውም በስነ ስርዓት ደግሞ በሰላም የሆነ ነገር ጥሩ ነው። እንደዚህ አፋቸውን ሳይመላለሱ እሷም ሌላ ነገር ሳትል እሱ ሌላ ቃል ሳያወጣ እንደዚህ ሲሆን እኮ ማንኛውም ነገር ደስ ይላል። እኛ እኮ ሚዲያ ላይ ሳይወጡ ዘው ጨርሶ ማለት ያለውን ነገር ከዛ መምጣት ይችላል። ከውስጥ ነበረ ማነው ከውስጥ ነበረ የሚለው ወርቁ የለም ብዬ ሳወራ ኧረ ከውስጥ ነበረ ይላሉ ከታች። የጨነቀውን ቃል ነቀው ነው ነገሩ። አይተታይ የጨነቀው ሰው ብዙ ያወራል። ቁልፉን እሷ ነበረች እና ግን ያው እሱ ቁልፉን አገኘው አለ። አይሚ ጋ ነው ቁልፉ ያለው ነው እኮ ያለው እኮ